ብሩኬ ማህሌት ናፍቀሽኛል አለና ግጥም አድርጎ ከሳማት በኋላ ይቅርታውን ተቀብሎ ማህሌት የኔ ዓለም ወደ ቤትሽ መመለስ ትችያለሽ። እስከ ዛሬ ድረስ የማንንም ወሬ ሰምቼ ያለ ክፋትሽ ክፋት ስለሰጠውሽ በጣም ይቅርታ ብሎ እግሯ ላይ ተደፋ። ቅድስት ደግሞ ወገን እንደሞተባት ሰው እይ ብላ ለቀሰች። ዳጣ ያየችውን ነገር ማመን አቅቷት ወይ ቡራ እንዴ! ቅድስት እኮ ለአንተ ማሳከሚያ ስትል ራሷንና ክብሯን የሸጠች አደገኛ ሴት ናት። እንዴት እንደዚህ ያደርጋል ብላ ቀውጠችው። መድብል ደግሞ በገዛ ወንድሜ አፍሬያለሁ። ቅድስቴ ለተፈጠረው ነገር በሙሉ ይቅርታ። ብሩኬ አንቺን አሽቀንጥሮ ከጣልና የማይፈልግ ከሆነ ማህሌትን ሰተት ብሎ ወደ ቤቱ ካመጣ እንደማይፈልግሽና እንደማይወድሽ ትልቅ ማረጋገጫ ነው። ስለዚህ እኔ አገባሻለሁ። እኔ ጋር እንግዲህ ብዙ ነገር ተላምደናል። በጣም ጥሩ ሴት ነሽ። እኔ ደግሞ ጀግና ወንድ ነኝ። ጠንካራና ብልሃተኛ ሴት ለቤቷ እጅግ በጣም ጠንካራ ናት። አንቺ ደግሞ ከዛ ውስጥ አንዷ ነሽ ብሎ ለማረጋጋት ሞከረ። ዳጣም ደግሞ ቅድስት ምንም መስሎ እንዳይታይሽ፣ አሁን ቡራና ማህሌት አብረው የሚቀጥሉ ሰዎች አይደሉም። ምናልባት ፕራንክ ሊያደርግና አንቺ ምን ያህል እንደምትወጂው ለማረጋገጥ ፈልጎ ይሆናል ብላ ስትላት፣ ዳጣ አትሳሳች፣ ጋሼ በውሳኔው ማንንም እንትን እንደማይል ግልጽ ነው። አሁን ግን እኔ የምፈልገው ኮተተን ይዤ ወደ ሀገሬ ነው የምሄደው። እንዴ ምን ነካሽ? ታዲያ መድብልን የመሰለ ጀግና አለ። መቼም አንቺ እያለሽ ያችን ኤፍራታን አያገባም። በዛ ላይ ደግሞ መርዞ ደላላው ይወድሻል። አንቺ እኮ ሁሉም ወንዶች የሚወዱሽና የሚያፈቅሩሽ በጣም መልካም ሴት ነሽ። ብሩኬማ አሁን ለጊዜው ነው እንጂ ከማህሌት ጋር አብሮ እንደማይቀጥለው ስለሚያውቅ ይመለሳል። ወደ ራሱ ስለሚመለስ አትጨናነቂ ቅድስት። እውነት ለመናገር እኔ እንደውም አንድ የእህቴ ፍቅረኛ ናታን የሚባል አለ፣ እሱን እድርሻለሁ ብላ አጽናናቻት። ዳጣ ትቀልጃለሽ አይደል? ምን ሆነሻል? እኔ እኮ ለጋሼ አንድ መስዋዕትነት ብቻ አይደለም የከፈልኩት፣ ራሴን አሳልፌ መሆን ካለብኝ በላይ ከዝና ጭራቅ ልጁን ስጠብቅ ኑር ያለሁ። ለሱ ደግሞ እንደምታውቂው ብዙ ዋጋ ከፍያለሁ ብላ ስትለው፣ አውቃለሁ ቅድስት፣ ያለሁት እኮ ከአንቺ ጋር ነው። እያንዳንዱ እንድታስረጂ ሳይሆን ችግሩ ደግሞ እሱ ካልተረዳ የሚወዳትና የሚያፈቅራት ማህሌትን ከሆነ ሴት ነሽ፣ ክብርሽን ጠብቂ ብላ ስትል፣ በፍጹም ህልም ነው እንጂ እውነት አይደለም ብላ ቅድስት ደም እንባ ማልቀስ ጀመረች። መድብልም አናቱን ያዘና ወይኔ ወንድሜ፣ ጭራሽ በዝች በማትረባና በዝች አደገኛ ሰው መልሰ ከሷ ጋር ህይወትህን ትቀጥላለህ ብዬ በፍጹም ላስብ አልችልም። ማህሌት ሌላ ችግር ሳይፈጠር እንደመጣሽ ውልቅ ብለሽ ይዤ ብሎ ሲላት፣ በሁለታችን መካከል እየገባችሁ ትዳራችንን ባትበትኑት በጣም ደስ ይለኛል። እኔና ብሩኬ ከምታስቡት በላይ እንዋደዳለን፣ እንፋቀራለን። ብሩኬ የኔ ብቻና ብቻ ነው። ብዙ መስዋዕትነትን ከፍዬለታለሁ። ቆይ ባልና ሚስት ሲጣላ ሰው ያስታርቃል እንጂ ያለያያል እንዴ? በዛ ላይ ደግሞ ይቺ ገረድ ቅድስት ያለ ቦታዋ ተቀምጣ ሰው ባላይ ምን ጥልጥል ምንድን ነው? ቢጤሽን ፈልገሽ አግቢ፣ ብሩኬ ለአንቺ ሳይሆን ለእኔ ነው የሚገባው ብላ ልክ ልኳን ስትነግራት፣ ቅድስቴም ከፋትና ደም እንባ ማልቀስ ጀመረች። ዳጣ በብሩኬ በጣም አዘነችና መድብልም እጅጉን አፈረ። እንደው ማሰቢያን ስላጣ እንጂ ቅድስት ማለት ዋጋና መስዋዕት የከፈለች መልካም ሴት ናት። እኔም ቃል ገብቼ ነበር አንተን ሰው ብዬ አምኜ። ቅድስቴ ለተፈጠረው ነገር ይቅርታ ብሎ መድብል ቅድስትን ይቅርታ ሲጠይቃት፣ እንዴ መድብል ቆይ ምን ሆነሃል? አንተ ምን አደረግ? አንተ እኮ ጋሼን ካለበትና ከገባበት ወጥመድና ስቃይ ያተረፍከው ጀግና ሰው ነህ። እንዴት ይሄን ነገር ታስባለህ? ብላ ቀወጠችው። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የምሳሌ ድራማ እንደቀጠለ ይገኛል።
ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦቼ ከልብ አመሰግናለሁኝ። ምሳሌ ድራማ እንግዲህ ማህሌት ሰተት ብላ ወደ ብሩኬ ቤት ይቅር ካላልከኝ እኔ ከዚህ ከቤት አልወጣም፣ አነሰም አደገም ብዙ ነገር አሳልፈናል፣ እንዴት አስችሎህ እኔን ጎዳና ትተህ ከሰራተኛ ጋር ፍቅር ትጀምራለህ ብላ ቀወጠችው። እትዬ ስትከበሪ ተከበሪ፣ ወንድ ልጅ ሲፈልግሽ እንጂ ፈልገሽው በፍጹም አይሆንም። ስለዚህ ወደሽ ሳይሆን በግድሽ ቤቱን ለቀሽ ውጪ ብላ ቅድስት ትዕዛዝ ስታወጣ፣ ስሚ እዚህ ቤት ላይ 1 ብር ያወጣሽ አትመስልም እንዴ? እኔና ብሩኬ እኮ ብዙ ፈተናና ስቃዮችን አልፈናል። እረፊ፣ አትፈታተኝኝ። አንቺ ክችን ለክችን ወጥሽን ስትቀቂ እንጂ የሚያምርብሽ እንዴት አደፋፈርሽ! አንቺ እኮ የባል ሀገር ልጅ ነሽ እያለች ልክ ልኳን ስትነግራት ዝና ነበረ ማህሌትን አንቺ መሀይም፣ አንቺ ገልቱ፣ አንቺ ቆርቆሮ፣ አንቺ እንትን እያለ ልክ ልኳን የሚነግራት፣ እሷ ደግሞ በዝና ቦታ ሁና ቅድስትን ስትሰርባት፣ አዎ ቅድስት አለ ብሩኬ። ከምንም በላይ ቅድስቴ ያሳመማት ነገር ቢኖር የብሩኬ ንግግር ነው። ቅድስት እውነቷን ነው። ማሂ ትክክል ናት። የተፈጠሩትን ችግሮች በባልና በሚስት መካከል አትግቢ። ደስ ካለሽ እዚህ ቤት በሰራተኝነት መቆየት ትችያለሽ። ደስ ካላለሽ ምሳሌ አሁን ላይ ሰው አትፈልግም አርጋለች፣ ወደ ሀገርሽ መሄድ ትችያለሽ ሲላት፣ ጋሽ ድገመው አለችው። እሱም ደግሞ አዎ በእኔና በማህሌት መካከል አትግቢ። የተፈጠረውን ችግር እኔና እሷ ፈተን የሚሆን ከሆነ ይሆናል፣ የማይሆን ከሆነ ደግሞ አንቺን በምታስፈልጊ ሰዓት እጠራሻለሁ ብሎ ሲላት፣ እንዴ እኔ የውሃ አመላላሽ ቆርቆሮ ነኝ እንዴ? ወይስ ስታስበኝ ምን የማያስብ ይመስልሃል? ብላ ጨለለች። አሁን ግቢ፣ ወይ ወደ መኝታ ክፍልሽ ግቢ፣ ወይ ወደ ክችንሽ ግቢ ሲላት፣ ብሩኬ የተናገረው ንግግር ልቧን ነካትና እያለቀሰች ስትገባ መድብል ከመኝታ ክፍል ሲመጣ ማህሌትና ብሩኬ እዛ ተለጣጥፈው ሲያይ ደነገጠና፣ ብሩኬ ምን እያደረክ ነው? ምን እየሰራህ ነው? ቆይ አንተ በሽታው አለቀቀህም እንዴ? የያዘህ በሽታ ማህሌት ጋር እንድትጣበቅ ነው እንዴ? ምን አይነት ጉር ነው አለና መድብል አናቱን ይዞ ሲጨልል፣ ዳጣ ደግሞ መቼም ክችል ለክችል ለሆዷ ስትሄድ ስትመጣ ብሩኬና ማህሌት ተቃቅፈው እየተሳሳሙ ነበር። ከዛ ደነገጠችና ቱ ብሩኬ ምን ነው በልቶ ካጅ ነህ? ቅድስቴን ነገ ዛሬ እናጣምራለን እያልን ደፋ ቀና ስንል ይችን አውሬና መርዝ እንዴት እቤት ታስገባታለህ? ሽጉጥህ የት ገባ? እንዴስ በቦክስ ብትላከዝ ትወጣ የለ እንዴ? ስሚ አንቺ ዱርዬ እረፊ። ብሩኬ እኮ የኔ ባል ነው። አንቺ እኮ ተጎዳና ነው የተነሳሽው። አረ እባክሽ፣ አሁንማ እኔ ዝንጥ ያለ ቤተሰብ አለኝ። ይብላኝ ላንቺ እንጂ በሰዓቱ ብሩክ እንጂ ያነሳኝ አንቺ አይደለሽም። ምን አይነት ጨካኝ ነሽ? ያን ሁሉ ክፋትና መጥፎ ሰርተሽ እንደው ቢረሳ ምሳሌ ወደ ውጭ ሀገር ልትታከም ስትል ከኤፍራታ ጋር የበረራውን ቀን ለማራዘም ስትሄዱ እኔና ሞገስ ያበላሸንባችሁ ቀን ትረሻዋለሽ? አንቺማ በጣም አደገኛና ኃይለኛ ሴትዮ ነሽ። እውነት ያስነካሽው ነገር አለ። ቡራ በሰላም አይመስለኝም። የዝናና የካሌብ ሞሴሳ ሰዎች የመቱህ ጥይት ካናትህ አልወጣልህም እንዴ? ወይስ ነገሩ ምንድን ነው? ብሎ ሲል እጅግ በጣም ደነገጡና ማመን አቃታቸው። በመጨረሻ እንግዲህ ሰተት ብለው ወደ ቤታቸውና ወደ መኝታ ክፍላቸው ተገቡ። በኋላ ምሳሌ መጣችና እንዴ እማዬ ማህሌት መጣች እንዴ? አባዬ ጋር ታረቁ እንዴ? ብላ ጠያቂዋን መጠየቅ ጀመረች። ምሳሌ አባትሽ አንቺን ይወድሻል፣ አንቺን ያከብርሻል። እኔ እናት እንድትሆነኝ የምፈልገው ቅድስትን እንጂ ማህሌትን አንፈልግም። ከዚህ ከቤት አባራት ብለሽ አባትሽን መናገር መቻል አለብሽ። አይ የምትይ ከሆነ ቅድስት ለአንዴና ለመጨረሻ ጊዜ ከቤተሰቦቿ ሩቅ ሀገር ልትሄድ ነው።
እሷን የመሰለች እናት መቼም አታገኝም። እንዴ ቅድስቴ ለምን ትሄዳለች? እስከ ዛሬው እማዬ እናቱና ቅድስቴ ደግሞ ምግብ እየሰራች ከኛ ጋር እስከ ዛሬው ላባዬም ለእኔም አብራ ተረት ትነግረኛለች፣ ትምህርት ታስጠናኛለች። እንደዛ እኮ መሆን ትችላለች። አባዬ እኮ አልፈልግሽም አላላትም። የሚፈልገው ደግሞ ማህሌትን ነው። ስለዚህ ምን ብዬ ብላ ስትል አንቺ ልጅ ነሽ አይገባሽም፣ ከአሁን በኋላ ቅድስትን እዚህ ቤት አታገኛትም ብለው ሲሏት ማለቃቀስ ጀመረች። ብሩኬ እንግዲህ ይህን ያክል ለማህሌት ትልቅ ቦታና እድል ሰጥቷታል። ዝናም ደግሞ እቅድና አላማው ተሳካለት። ማህሌት እዛ ቤት የገባችው እውነት ለትዳሯ ኤፍራታ እንደመከረቻት እና እንደነገረቻት ሳይሆን በቃ አሁን እያንዳንዱ መረጃ ምን እንዳሰቡ ምን እንዳቀዱ እንዲሁም ደግሞ እሱ የሚፈልገውን በሙሉ ተብሩኬ እየሰራች እንድትሰጠው ስለፈለገች ነው። አሁን ላይ መድብል እንግዲህ ብሩኬ ከነበረበት ቦታና ስቃይ አውጥቶታል። አሁን ላይ ግን እሱም መርዳትም ሆነ ማገዝም አይፈልግም። በጣም ተናዶ ነው ቤቱን ለቆለት የሄደው ማለት ነው። ብሩኬ እንግዲህ ከባድና አደገኛ ስህተት ነው የሰራው። ምንም ቢሆን ማህሌት ከባድና አደገኛ ሰው መሆኗን እያወቀ ወደዛ ቤት እንድትመለስ እድል መስጠት የለበትም ነበር። ቅድስትም ደግሞ ብዙ ዋጋን መስዋዕትነትን ነው የከፈለችው። የሰራቻት ደሞዝ ሳትቀር እንዲሁም ደግሞ ሴትነትና ክብሯን ልትሸጥ ስትል ዳጣ ደርሳላት ነው ሞገስ ያለውን ገንዘብ ጥሪቱን የእናቱን መኪና ሽጦ ገንዘብ ያሟላለት ማለት ነው። ዝና እንግዲህ አሁንም ቢሆን ብሩኬን በፍጹም ለልጁ ያጠፋውን ገንዘብ ከ50 ሚሊዮን ብር በላይ እንዲመልስ ትዕዛዝ ተሰጥቶታል። ካሌብ ሞሴሳ እየተጫወተብኝ ነው፣ ካሌብ ሞሴሳ ብዙ ነገር ጉድ አድርጎኛል እያለ ዝናም እየተጸጸተ ይገኛል። ማህሌት ወደዛ ቤት በመግባቷ እጅግ በጣም ደስ ብሎታል። ዝና ማለት ነው የሚፈልገው ነገር እየተሳካለት ይገኛል። ኤፍራታ የራሴን ህይወት ልኖር፣ ከህይወቴ ውጭልኝ፣ እንዳንቺ አይነት አረመኔና አደገኛ ሴት አላየሁም፣ ከጥፋቷ የማትማር አንቺ ከዝና ጋር እድሜ ልክሽንና ጉልበትሽን፣ ጊዜሽን፣ ክብርሽን አጥፊ፣ እዚህ ቤት እንዳትመጭ ብላ አባራታለች። መድብል ደግሞ ኤፍራታንም አግኝቶ በየትኛው መንገድ ከፈለግሽኝ አለሁ፣ ግን ኤፍራታ ከዛ ከዝና ጥንቃቄ እንድታደርግ ይፈልጋለሁ። እኛ አሳልፈን ከሰናቸው እነሱ እስር ቤት እንዲሰቃዩና የእጃቸውን እንዲያገኙ እንዲሁም ደግሞ በዙሪያዎቻቸው አግተዋቸው ለሚሰቃዩት ህጻናት፣ ሴቶች እንደ ብሩክ አይነት ግድ አደንዛዥ እጾችን አሸጋግራችሁ ካልሸጣችሁልን ብለው የሰው ገንዘብ የሚበሉትን እጃቸውን ይዘን ለፖሊስ አሳልፈን መስጠት አለብን። በህግ ደግሞ እያንዳንዱን ቅጣት እንዲያገኙ እናደርጋለን ብሎ ወስኗል ነበር። ውሳኔውን ግን በሚያሳዝን ሁኔታ ብሩኬ አክሽፎበታል። መድብል እጅጉን በጣም ተስፋ ቆርጦ በወንድሙ አዝኗል ማለት ነው። ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።